በዚህ በኩል እንግዲህ አቶ ላይኩን የወይዘሮ ዝናሽን ልብስ እንደዚህ መንቅርቅራውን አውጥቶታል ማለት ነው። አንቺ ሰው ገዳይ፣ አንቺ ጋር ነው የኖርኩት፣ አንቺ ነሽ ከኔ ጋር የኖርሽው፣ ወይኔ ላይኩን፣ ወይኔ ላይኩን፣ አንቺ ገና ደም ግፊቴን ከፍ ልታደርጊው ነው በማለት እንግዲህ ምን እያረክ ነው አቶ ላይኩን ስትለው፣ እንደዚህ አድርጌ ፌስታልሽን አስይዤ ነው የማወጣሽ፣ አንቺ አውሬ ነሽ ይላታል ማለት ነው። ወይዘሮ ዝናሽን አቶ ላይኩን ተረጋግ፣ ይኸው በእንደዚህ መንገድ እንግዲህ እንደዚህ በትኖላታል ማለት ነው። እሷም እንግዲህ አቶ ላይኩን እኔ ምንም አላደረኩም፣ መፈለግ ከወይዘሮ ገነት እንደውለ መጠየቅ ትችላለች። አሀ ከወይዘሮ ገነት ጋር ነው እንዴ እንደዚህ ያደረጋችሁት? እሷ ጋር ተመካክራችሁ ነው እንዴ እያለ ይጠይቃታል። አይ ኑሐሚን እኮ ናት ከገነት ገነት የምትለው እሷ ናት እኮ ምናምን፣ እስኪ ወንድ ገነት እንደውለ ጠይቃት ትለዋለች። ከዛም በኋላ እንደዛ ስትለው እሱ ደግሞ እሺ እጠይቃታለሁ ግን እሷ አዎ ካለችኝ የመኝኝ አጠፋሻለሁ እገልሻለሁ ይላታል ማለት ነው። እሷም ደግሞ ከምኝታ ቤት ገብተህ መሳሪያውን አውጥተህ ግንባሬ ላይ ብለህ ትገለኛለህ ትለዋለች። ከዛም በኋላ እሺ ሄደና ጥሏት ይወጣል። ከዛ በኋላ ኤደንን ትገባና የእናትሽን አካውንት ስጪ ትላታለች ማለት ነው። እኔ ምንም አላደረኩም ላይኩን፣ እኔ ምንም አልሰራሁም፣ እኔ ምንም አላደረኩም እያለች እንግዲህ ትለፈልፋለች። በጣም ተንበጭብጫለች ማለት ነው። በጣም ነው እንግዲህ ወጥረ ውስጥ የገባችው ማለት በጣም ከባድ ነገር ውስጥ ገብታለች ማለት ነው። ወይዘሮ ዝናሽ በሰው ስትጠምድ በሰው ክፋት ስትሰራ እራሷ እንግዲህ ወጥመድ ውስጥ ገብታለች ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ በጣም ተደናግራ እኔም ለላይኩን እነግረዋለሁ ይላታል። ዳኒ ደግሞ ተናገር፣ ለአንተ ብዬ ነው ይህን ሁሉ መስዋዕት መከፍለው፣ አንተን ስለመታችብኝ ነው፣ አንተን ስላስደበደበችብኝ ነው ይላታል። አንቺ ተንበርክከሽ ይቅርታ ትጠይቂያታለሽ። እኔ ወይዘሮ ዝናሽ እሷን ተንበርክኬ ይቅርታ አልጠይቃትም፣ የመጣው ይመጣል እንጂ ይቅርታ አልጠይቃትም ትለዋለች ማለት ነው። ለሚገባው ድምፅ ይቅርታ አድርጉልኝ። ከዛም በኋላ እንዴ ለምንድነው ይቅርታ መተጠይቂያት ለምን ይላታል። ይቅርታ አልጠይቃትም እሷን ለምንድነው ይቅርታ ምጠይቃት ትለዋለች ማለት ነው። ከዛም በኋላ እንግዲህ የወይዘሮ ዝናሽ እንግዲህ በዚህ መልኩ በጣም ተበሳጭታና በጣም ደንግጣ በጣም በቃ ሌላ ችግር ውስጥ ገብታ ማለት ነው። በጣም በዚህ ሁኔታ በዚህ ተደነጋግጣ ይቅርታ እንግዲህ ለሚገባው ድምፅ በድጋሜ በዚህ ተደነጋግጣ እንግዲህ እያለ ወይዘሮ ዝናሽ በዚህ ተደነጋግጣ ለወይዘሮ ገነት ትደውልና ገነት ይሄውልሽ ለምንድን ነው አምኜሽ እንደዚህ እቅዴን ምስቁልቁሉን ያወጣሽብኝ ትላታለች። ምንድን ነው የምታወሪው? ቀስ በያ አታፋጥጫ ምናምን ትላታለች ማለት ነው። ከዛም በኋላ እንዴ ደግሞ በዚህ ነው እንደምታናገር ፊ ሰውዬስ ምን ሆኖ ነው እንዲህ አምኜሽ እቅዴን ሁሉ ምስቁልቁል ታረጊብኛለሽ እንዴ ትላታለች። ወይ አንቺ ዝናሽ እኔን አሁን ኑሐሚን አሳዘነችኝ፣ በጣም ነው ያሳዘነችኝ ኑሐሚን ምን ላድርግ ብለሽ ነው? በቃ ማድረግ ያለብኝን ሁሉ ነግሬያለሁ ትላታለች ማለት ነው። ስሚ አሁኑኑ ከኤደን እንግዲህ አሁንስ አትናገሪም ስላት አልናገርም ትላታለች ማለት ነው። እንግዲህ አሁንስ ከኤደን አካውንቴን ተቀበይና ብር ትራንስፈር ታርጊልኝ ትላታለች ማለት ነው። እሺ አደርግልሻለሁ ትልና ትሄዳለች ማለት ነው። ወይዘሮ ዝናሽ እያቸው ተባሏ ጋር ተቆላልፋ ቁጭ ብላለች እኮ። ከዛ በኋላ ወይዘሮ ዝናሽ ግን ትተውነው የለ እንዴ? ከዛ በኋላ እንደዛ ታረግና ከኤደን አካውንቷን ትቀበልና እንግዲህ ብሩን ታስገባላታለች ማለት ነው። ሰላም ውድና የተከበራችሁ የልሲ ቤተሰቦቼ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰቡ ሁኑኝ። እንግዲህ የወይዘሮ ዝናሽና የወይዘሮ ገነት ጉድ እዲህ ወደ ኋላ እየሆነ ነው ማለት ነው። እንግዲህ አቶ ተሰማም እንግዲህ ልጄ ለወይዘሮ ዝናሽም ይቅርታ አድርጊላት፣ እንግዲህ የተፈጠረው ተፈጥሮ ላይ አንዴ እንግዲህ ሆኗ ላይ ልጄ እባክሽ ይቅር በያት ምናምን ይላታል ማለት ነው። አባዬ እኔ ይቅር ብላት እኮ አቶ ላይኩን ሰምቷል፣ በእኔ በኩል ችግር የለውም ይቅር ብላትም አቶ ላይኩን ሰምቷል ምናምን ትለዋለች ማለት ነው። ከዛ በኋላ አባዬ አንቺ ደግሞ እንዲያርጋ ልጄ ልታጠፋብኝ አልነበር እንዴ ምናምን ስትለው አንቺ ራስሽ ልታጠፊ አልነበር እንዴ ይላታል። አባዬ እኔ እኮ ማጠፋው አንተን ስላሳፈርኩህ ነው እንጂ ከእሷ ጋር ምንም የደረስኩባት ነገር የለኝም፣ ግን እሷ ግን ምንም አላደረኳቸውም፣ በቅቶኛል እያለች እንግዲህ ደንባ ታለቅሳለች ማለት ነው። ከዛም በኋላ ኤደንና ፍናታች ደግሞ በጥይት እያስፈራራቻት ከዛ እንግዲህ ብሩን አስገቢ ትላታለች ማለት ነው። እንግዲህ ብሩን ታስገባታለች። ከዛ ደግሞ ብሩን ካስገባች በኋላ ኤደንን ላኪያት ትላታለች። ለአልክላትም መጀመሪያ ላይኩን ውሸት መሆኑን ተናገሪ ትላታለች።
እናገርልሻለሁ አልኩሽ አይደለ እንዴ? ለምንድን ነው ግን አንቺ ምን ነገርሽ ማሰሚ ዝናሽ? ለምንድን ነው ማሰሚ የነገርኩሽ? እኔ እነግረዋለሁ ምንም አታደርግም ብዬ እነግረዋለሁ። ምንም አላደረገችም ውሸት ነው ብዬ ነው እነግረዋለሁ ትላታለች። ይሄው እሷ ካልነገርሽልኝ በስተቀር ትልና ያለውን ነገር እንግዲህ ኤደንን አፍና በመሳሪያ እያንበጨበጨቻት ትገኛለች። ስልኳንም ቀምታታለች። ወይዘሮ ዝናሽ ከጥፋት ላይ ጥፋት ከጥፋት ላይ ጥፋት እያደረገች ነው። እንግዲህ አሁን ደግሞ አቶ ላይኩን ለምን ስልኳን ቀማሻት? ለምን በመሳሪያ አባረርሻት? አስፈራራሻት? ለምን እስከዚህ ቤት ወጣሽ? በምን ምክንያት ነው ልጅቷ ጠፍታ ልትወጣ የቻለችው? አንቺ ስለምንድን ነው ስልኳን ሰርቀሽ ስልኳን ቀምተሽ ያስቀረሽበት ምክንያት ለምንድን ነው? ልጅቷን ያገትሻት ስለምንድን ነው? በምን ምክንያት ነው ቤቱን ለቃ የወጣሽ ብሎ ደግሞ አቶ ላይኩን ያፋጣታል ማለት ነው። ከዛም በኋላ አቶ ላይኩን እኔ እኮ አላየኋትም እንዳንተ ነው እንዳንተ ነው እንጂ እኔ አላየኋትም፣ እኔ ምንም ነገር ያደረግኩት ነገር የለም አቶ ላይኩን ትለዋለች ማለት ነው። ታዲያ አንቺ ምንም ካላደረግሻት ስልኳን ቀምተሽ ለምን ተደብቃ ፌስታሏን ይዛ ወጣች? አንቺ ሴትዮ ደም ግፊት ልትጨምሪው ነው እንዴ? አንቺ ሴትዮ ምን አይነት ሴት ነው ያገባሁት? ምን አይነት ችግር ውስጥ ነው እኔ አንቺን ያገባሁት? ቆይ ምን አይነት ራስ ወዳድ ነሽ? ቆይ ምን አይነት ሰው በላ ነሽ? እያለ እንግዲህ ያበሳጫታል። እንግዲህ እሱ ማነው ዳግምን ሙጣል የትለሽ አልወጣም፣ አንቺ ሰው በላነሽ፣ አንቺ እሷ ናት እኔን ያተረፈችኝ። መጀመሪያ ልሽ እኔን አትጠይቂኝም፣ አሁን ሂደሽ የእሷ ልጅ ልታስወጪ። አንቺ ደግሞ የኔ እናት ልጆች መሆኔን ታውቃለች እንዴ? አዎ ባንተ እኮ ነው ስታስፈራራ የነበረ ትለዋለች። እዛም እንደዛ እያለ እንግዲህ በጣም በቃ ተናዶ አንቺ ምን አይነት አውሬ እናት ነሽ እያለ ዳግም ደግሞ እናቱን ይወቅሳታል። በህይወት የቀልደሻል፣ በዘመን የተቀልደሻል። አንቺ በቃ ፍቅር ሲሉሽ ብር ነው የሚመስልሽ። ይህን ያክል አመት ረስተሽናል። ለምንድን ነው የረሳሽኝ? እያለ እንግዲህ አቶ መናዋቱ ልበል ዳግም እንግዲህ እናቱን በውጥረት ውስጥ አስጨንቋታል። በጣም ተጨንቃለች። ከዛ ውስጡና ለአንተ ብዬ ነው ይህን ሁሉ መስዋዕት የምከፍለው፣ ለአኔ ብለሽ አይደለም። እኔ የምፈልገው የእናት ፍቅር ነው እንጂ ገንዘብ አይደለም። በጣም ከምላችሁ በላይ ውጥርጥር አድርጓታል። ከዛ በኋላ መጨረሻ ላይ ደግሞ እንግዲህ የኤደንን ጠፍቶ መውጣት ደግሞ አቶ ላይኩንን ይሰማል። ያ ደግሞ ሲሰማ ደግሞ በስማም ሌላ ታሪክ ነው። የዳግምን ደግሞ ይሰማል። ንገረው ብለዋለች። እንግዲህ ኤደንንም እንዳትነግሪ ብላ ከእግሯ ውስጥ ተደፍታለች። እግሯንም ገፍትራት ሄዳለች እንግዲህ ኤደን። ከዛ በዚህ በኩል እንግዲህ እናትሽ ብሬን በልታ ደግሞ ልትክደኝ ነው። እናትሽ ደግሞ የፊቱ አይበቃትም። ምን ያህል ብሰጥሽ ነው እሺ የምትምራት ምናምን እያለች እንግዲህ ኤደን በዚህ በምታዩት መንገድ በጣም አጨናንቃና በጣም ወጥራ ይዛታለች ማለት ነው። በጣም በከባድ ነገር ተይዛለች። በጣም በውጥረት እንግዲህ ወይዘሮ ዝናሽ ከጥፋት ላይ ጥፋት ከችግር ላይ ችግር ከኮተት ላይ ኮተት እያመጣሽ ነው። እንግዲህ በሰፈሩት ቁና መሰፈር አይቀርም ይልሃል። ይሄ ነው አንቺ ድሃ፣ አንቺ እንትን፣ አንቺ መጤ፣ ምንም የሌለሽ አንቺ ከኔ ጋር ጓደኛ ልትሆኛ አትችይም፣ መቼም ነው ጓደኛ መሆናችም እያለሽ እንትን በምትላት ሰዓት እሱ ፌስታሏን እንድቻ አድርጎ ጥልጥል አድርጎ ሲያሳይ የቀን ጠማማት ያለሽ የቀን ጎደሎ አይቤት ጊዜ ምንም ገንዘብ ቢኖርሽ ወይዘሮ ዝናሽ ልንገርሽ ብዬ ነው። ምንም ገንዘብ ቢኖርሽ፣ ምንም ሀብት ቢኖርሽ፣ ምንም የፈለገ ነገር ቢኖርሽ ቀን ከጣለሽ ጣለሽ ነው። ጠጋ እየሄድሽ ቀን ያነሳል፣ ቀን ይጥላል። ለሰው ልጅ ሀብት አይደለም ንብረት አይደለም፣ ጊዜ ነው ዳኛው። ምንም ሳይኖራቸው ምንም ከቤታቸው ሳይኖር ጊዜ ሲያነሳቸው ተወዳጅ ይሆናሉ። ጊዜ ሲያነሳቸው ስላለሽ አይደለም። የሰው ልጅ ስላለው ስለገዛ ስላሰራ ስለኖረ ሰራተኛ ስለቀጠረ ሳይሆን የኔ እናት ጊዜ ነው ዋናው። ልንገርሽ ብዬ ነው። እነ ገነትም እነ ኤደንም በነበራቸው ክፋትና ተንኮል በረንዳ ላይ ነበሩ። ልንገርሽ ብዬ ነው። ጊዜ አንስቷቸው ነው ዛሬ አንዴ ከአንቺ ቤት አንዴ ከተሰማ ቤት እየተዟዟሩ ዛሬ አንቺን በጭንቅላትሽ ላይ ሊጫወቱብሽ የቻሉት ጌም ሊጫወቱብሽ የቻሉት። እንደ እናት አለም ልንገርሽም የሰው ሀብት አገኘው ንብረት አገኘው ብሎ በዚህ ደረጃ መቀባጠር ጉዳቱ ላንቺ ነው ለማንም አይደለም። እና የዞሮ ዞሮሽ አሁን ገና አንቺ መባረር ሳይሆን ገና በያዘው ጥይት ይደፋሻለኝ። ከዚህ በፊትም ነግራችሁ ነበር ካስታወሳችሁ። ወይዘሮ ዝናሽ ከቤት ያባርራታል ብያችሁ ነበረ በባለፈው ቪዲዮ ላይ። እናንተ እኔን ስለማታምኑ ነው እንጂ ወይዘሮ ዝናሽን አቶ ላይኩን ከቤት ያባረራታል። ምክንያቱም አንደኛ ልጇን ደብቃለች፣ ሁለተኛ ነገር ደግሞ የምትሰራው ተንኮልና ክፋት በጣም ጎልቶ እየመጣ ስለሆነ እንትን ይላታል፣ ያባረራታል ብዬ ነግሬያችሁ ነበር። አሁንም ደግሞ ድኖ ከመጣ
አንቺ ሴትዮ አላይሽ እንዳላይሽ በቃ አንቺን ማየት አልፈልግም። አንቺን ሳይሽ ነው ደም ግፊት እየተነሳብኝ ያለ ናሆም ይቺ ልጅ አስወጣልኝ ይለዋል ማለት ነው። እንግዲህ በናሆም ተከትሎ የመጣው አይታችሁታል። ናሆም እያለ እናውራው ናሆም ነው ዞሮ በናሆም ምትክ የመጣውን ልጅ አይታችሁታል። እማዬ ምንድነው የሆነው እያለ እንግዲህ አይታችሁታል። እዛ ከሆስፒታል ከወጣ በኋላ ወይዘሮ ዝናሽ ማየት አይፈልግም። አቶ ላይኩን ማየት አይፈልግም። በጭራሽ ነው ማየት የማይፈልገው። ምክንያቱም እሷን ባየ ቁጥር ደም ግፊቱ ነው እየተነሳበት ያለ። እሷን ባየ ቁጥር ይሄ እንትኑ ያላት የክፋቱ ጥግ ነው እየመጣበት ያለ። ሞር ደግሞ አሁን ልጇን እንደካደች የእሷ ልጅ እንደሆነ ምናምን ሲሰማ ደግሞ ሞር ሌላ ታሪክ ነው የሚገባው። እና በዚህ አጋጣሚ የምልልሽ ፈልጌ ነው ማየት አይፈልግም። አንቺን ማየት ስለማይፈልግ የኔ እናት አንቺ ዝም ብለሽ ቀስ ብለሽ በክብር በሰላም ቀጥ ብለሽ ብትወጪ ነው የሚሻልሽ እንጂ ዝም ብለሽ አንቺ የሆነ ነገር ዝም ብለሽ ይምረኛል ይቅር ይለኛል ብለሽ አስበሽ ከሆነ ወይዘሮ ዝናሽ ተሳስተሻል። ምንም ይሁን ምንም ለተወሰነ ጊዜ ችግርን ካላየሽ የሰው ችግር አይገባትም፣ ችግርን ካላየሽ የሰው ህመም አይገባትም ብሎ ስላሰበ አቶ ላይኩን ችግርን ማየት አለባት፣ ረሃብን ማየት አለባት ይለዋል ናሆም። እናቴን እኮ ናት ችግር አይታጣቅም አባዬ ለምንድን ነው የምታስወጣት ብሎ አቶ ናሆም ሲለምነው ልጄ እሷ ከቤት ወጥታ ችግርን መቅመስ አለባት። ከቤት ወጥታ የተወሰነ ረሃብንም ችጋርንም ስታየው ነው ለሰው የምታዝን። አሁን የመጨረሻ ጨካኝ ስለሆነች መቀመጥ የለባትም። ከዚህ ትሄድና ችጋርን ትየው፣ ትሄድና የቤት ክራይን ትየው፣ ትሄድና መቸገርን ትየው። መቸገርን ካላየሽ ለሰው አታዝንም፣ ርህራሄ የላትም፣ ጨካኝ ናት፣ ይች ክፉ ሴት ናት ይላል ማለት ነው። በጣም ክፉ ሴት ናት። እንዴት የተወለደን እርጉዝን ሴት አንተ እኮ እሷ ስላወራችሁ ይሆናል። እኔ ሪከርዱን ነው ወይዘሮ ዝናሽ ያሰማችኝ ሪከርዱን ነው ይላታል ማለት ነው ይለዋል ማለት ነው አቶ ላይኩን ለናሆም ግን በጣም ይለምነዋል። እባክህ እናቴን አታስወጣት፣ እባክህ እናቴን ይቅር በላት። ቤቱ እንደ ድሮ ይሆን፣ እንደ ድሮ ቤቱ እንደ ድሮ ይሆንልን እባክህ አባዬ፣ ቤቱ በጣም አስጠልቷል። ሄደሽ ከዛ ኤሚን ደግሞ ትመጣ እና አባቴ መሆኑ ነው ምናምን እያለች ትመጣለች። ሙዷን ሁሉ ትሰማለች። እማዬ አንቺ ክፉ ሰው ነሽ፣ አንቺ ደብቅ ሰው ነሽ። እንደ ይሄን ያክል እኔ እናቴ በጣም እኮ ነበር ምኮራብሽ። እናቴን እኮ በአንቺ 100% ነበር የምተማመነው። አንቺ ግን በዚህ ደረጃ አባቴን ለመግደል ጥረሻል ማለት ነው። በአንቺ የተነሳ አባቴ በሽተኛ ሆነ፣ ደም ግፊቱ ጨመረ። ስለዚህ ዞር በይለት ትላታለች። እሷ ደግሞ እንደዛ እየተባባሉ እያለ አቶ ላይኩን ይንቃ አይንቃ ገና አልታወቀም። በቀጣይ ቪዲዮ መንቃቱን እነግራችኋለሁ። ላይክ እያደረጋችሁ ቤተሰቡ ነው። እወዳችኋለሁ።